መጽሐፈ ነገሥት ክፍል 1 በሁለቱ የሳሙኤል መጽሐፍት ተጀምሮ የነበረው የእስራኤል ንጉሥ አገዛዝ ታሪክ ተከታይ ነው። መጽሐፉ በ3 ዋና ዋና ክፍሎች ሊመደብ ይችላል። የመጀመሪያው ሰለሞን በአባቱ በዳዊት እግር ተተክቶ የእስራኤልና የይሁዳ ንጉሥ ስለመሆንና ስለ አባቱም ስለ ዳዊት ሞት የሚተርክ ነው። ሁለተኛ የሰለሞን መንግስት አቋምና ያከናወናቸውን ስራዎች የሚገልጽ ታሪክ ሲሆን ከነዚህም ስራዎች ጎላ ያለው በኢየሩሳሌም የተገነባው ቤተ መቅደስ ነው። ሶስተኛ እስራኤል የሰሜንና የደቡብ መንግስት ተብላ በመጠራት ለሁለት ስለመከፈሏና እያንዳንዱ መንግስት ከክርስቶስ ልደት በፊት እስከ 9ኛው ምዕተ ዓመት ስላደረጉት ነገስታት የሚተርክ ነው። በእነዚህ በሁለቱ መጽሐፍት እያንዳንዱ መሪ የሚፈረድበት ለእግዚአብሔር በሚያሳየው ታማኝነት ደረጃ መጠን ነበር። እንዲሁም የየሀገሩም እድገትና መሳካት የሚለካው በዚሁ መሪዎቹ በሚያሳዩት ታማኝነት መጠን ነበር። በሌላ በኩል የባዕድ አምልኮን መከተልና ለመታዘዝ መሪዎቹን ሆነ ህዝቡን ወደ ጥፋት ይመራቸው ነበር። የሰሜኑ መንግስት ነገስታት በሙሉ በፈተና የወደቁ ሲሆኑ የይሁዳ ነገስታት ታሪክ ግን ስለ ክፉዎቹም ስለ ደጎቹም የሚያወሳ ነው። በመጽሐፈ ነገሥት ክፍል 1 ውስጥ በጣም ታዋቂ የሆኑት እነዚያ እግዚአብሔርን ወክለው የትንቢትን ቃል የሚያስተላልፉትና ህዝቡም የጣዖትን አምልኮ እንዳይከተልና እግዚአብሔርን መታዘዝ እንዲህ እንዳይል ያስጠነቅቁ የነበሩት ቆራጦች ነቢያት ነበሩ። ከእነርሱም በጣም ታዋቂ የነበረው ኤልያስ ሲሆን እርሱም ከበዓል ካህናት ጋር ያደረገው ተቃርኖ ጭምር ተገልጧል። ምዕራፍ 18 ላይ ይህንን ክፍል እናገኘዋለን። የመጽሐፉን ይዘት ስንመለከት የዳዊት ዘመን ፍጻሜ፣ የሰለሞን መንገስ፣ የሰለሞን አገዛዝ፣ የመጀመሪያዎቹ ዓመቶች፣ የቤተ መቅደስ ሥራ፣ የመጨረሻዎቹ ዓመቶች፣ የተከፈለው መንግስት፣ የሰሜን ነገዶች አመጽ፣ የይሁዳና የእስራኤል ነገስታት፣ ነቢዩ ኤልያስ፣ የእስራኤሉ ንጉሥ አክዓብ፣ የይሁዳው ንጉሥ ኢዮሳፍጥና የእስራኤሉ ንጉሥ አካዚያስ፣ እነዚህን እናገኛለን። መጽሐፈ ዜና መዋዕል ክፍል 2 የሚጀምረው መጽሐፈ ዜና መዋዕል ክፍል 1 ካቆመበት ስፍራ ነው። ይኸውም በንጉሥ ሰለሞን አገዛዝ ይጀምርና እስከ ሞቱ ይዘልቃል። በኢዮሮብዓም መሪነት በሰሜን ያሉት ነገዶች በአባቱ በሰሎሞን እግር ተተክቶ በነገሰው የይሁዳ ንጉሥ ሮብዓም ላይ የማመጻቸውን ሁኔታ ከተረከ በኋላ ኢየሩሳሌም እስከፈረሰችበት ከክርስቶስ ልደት በፊት እስከ 586 ዓመት ድረስ ያለውን የደቡባዊውን የይሁዳ መንግስት ታሪክ አጠቃሎ ይዘረዝራል። የመጽሐፉን ይዘት ስንመለከት የሰለሞን ጥበብና ሀብት፣ የቤተ መቅደስ መሰራትና መመረቅ፣ በሰለሞን ዘመን የተፈጸሙ ሌሎች ጉዳዮች፣ የሰለሞን ሞት፣ የእስራኤል ሰሜናዊ ነገዶች በንጉሥ ሮብዓም ላይ ማመጽ፣ ንጉሥ ሕዝቅያስና የአሦራውያን ወረራ፣ ንጉሥ ምናሴና ንጉሥ አሞን፣ ንጉሥ ኢዮስያስና የእግዚአብሔር ሕግ መፈጸም፣ የመጨረሻዎቹ የይሁዳ ነገስታት፣ የኢየሩሳሌም መፍረስና የሕዝቧ ወደ ባቢሎን መወሰድ፣ የፋርስ ንጉሥ ቂሮስ አይሁድ ወደ ይሁዳ እንዲመለሱ መፍቀድ። ይህንን ይመስላል። ጸጋና ሰላም ይብዛላችሁ።